ብቻ መክፈል ብቻ ነው እንጂ ከልዑል ምንም አይነት መረጃ እንደማይወጣ ያው አይታችኋል። ከፊት ለፊት እስከ ከአክስቱ ጀምሮ አብሮት ከሚሰራው ልጅ ጀምሮ ከፊት ለፊቱ እንዴት እንዳጋፈጣቸው አይታችኋል። ጀግናችን ማለት ነው። አሁንም ይሄ መስፍን የተባለው ሰውዬ ጭራሽ ናቲ የመስፍን ልጄ ነው ብሎ አብሮት የሚሰራ ወንበዴ ሰውዬ ልክ እንደሱ በወንጀል የተጨማለቀ ናቲ የመስፍን ልጅ ነው ብሎ ጭራሽ በቃ አፉን ሞልቶ ያወራል። የሰው ልጅ እያንገላታ የእሱ ልጅ ቢሆን እንደዚህ ከላዩ ላይ እንትን እስከሚወራው ድረስ እየተሰቃየ እያየ ህመም በየቀኑ መርፌ እየተወጋ እያየ የእሱ ልጅ ነው ደግሞ ምንም እፍረት እንኳን የላቸውም እናንተ። አረ ምን አይነት ጊዜ ነው? በስመ አብ መንፈስ ቅዱስ። ሰው ታውሯል። ይሄ የ9 ወር እርጉዝ ይመስል ይሄ ቦርጫም ሰውዬ ማለት ነው። ባለፈው ይህን ሰውዬ ካስታውሳችሁ ልጆቹ ተይዘው ነበረ። አባታችን እንደዚህ እንደዚህ አድርጎ መስፍን እንዳይገለው ሌላ ቦታ ተደብቋል፣ ናቲ ስለጠፋ ምናምን እያለ ሲያወሩ የነበሩት ሴትና ወንድ ልጆች የእነሱ አባት ነው እንግዲህ ዛሬ የተያዘው። መስፍንም እዛ ውስጥ ነበረ። እንግዲህ መስፍን እንዴት ሊያመልጥ እንደቻለ እዛ ቤት ምን ውስጥ ተደብቆም ሊሆን ይችላል። አይዶት ነው ምን እንደሆነ አላውቅም። ብቻ በጣም እዚህ ጋር መጀመሪያ ሲሄዱ ይዟቸው የሄዱት ልጅ ራሱ በጣም ፈርቶ ነበረ። መሳሪያ እንዳለው ሌላ ደግሞ በእነሱ ላይ ጥቃት እንደሚያደርስ ምናምን እየተናገረ ነበረ። ያው እነሱም ሲጀመር እነ ዘላለምም ልዑልም ያው ራሳቸውን ጠብቀው ከእግዚአብሔር ጋር እንግዲህ በእናንተም ጸሎት ቁመው እየሄዱ ነው። እግዚአብሔር ይመስገን። እንደሱ አረመኔ እንደሱ ጨካኝነት ቢሆን እስካሁን ድረስ የእውነት በጣም ከባድ ነው። የዚህ ሰውዬ እንትን እኔ የሚያልቅበት ቀን ናፍቆኛል። ተያዘ የሚባልበት ቀን፣ መስፍን ተያዘ የሚባልበት ቀን እግዚአብሔርን በጣም ናፍቆኛል። ሁልጊዜ ሀሳብ ነው የሚሆነው። እንግዲህ ይሄ ሰውዬ ይሄን ስራውን እያወቀ ራሱ ምንም አይነት አሁን ደግሞ ጭራሽ ወደ ውጭ ሀገር ለመሄድ እየተዘጋጀ ነው። ምክንያቱም አሁን እየደረሱበት ነው። ምንም አይነት መሄጃ የለውም። መሄድበት ሲያጣ ቤቱ በቃ ብልጥ መሆኑ በሱ ቤት በጣም ብልጥና አራዳ መሆኑ በጣም ኩሽሽ ያለ ቤት የምስኪን ቤት ሂዶ እዛ ምናምን ማለት እነሱም አይጠረጥሩም። ምክንያቱም መስፍን ያለውን ብር ሁሉም ስለሚያውቁ በሰው ብር ስለሚቅማማ ምንድን ነው የሚባለው? አማርኛው ጠፋብኝ። ብቻ እንደዛ ስለሚያስቡ መስፍን እዚህ ጎጆ ገለባ ቤት ውስጥ ይኖራል ብለው እነሱ አያስቡም። እሱ ግን ብልጥ ስለሆነ ሞቱን እንዳይሞት ፈርቶ በጣም ፈርቷል። እየደረሱበት እንደሆነም ስለሚያውቅ እንግዲህ ከዛ አይነት ቤት ሂዶ ተደብቆ እንደነበረ ልጁ ያው አብሮ የሚሰራው ልጅ ነው እንግዲህ ሂዶ ይጠቆመበት እነሱ ከያዙት በኋላ እየተናገረ የነበረው ግን እዛ በቦታው ሲሄድ ደግሞ መስፍን ቤት እንደተሰለበ ይሄ ሰላቢ ሰውዬ አናቅም። እንግዲህ አዛ የነበረው አብሮት የነበረው ሰውዬ ተይዟል። ግን ስለ መስፍን በጣም ብዙ መረጃ እያወጡ ነው። ወደ ውጭ ሊሄድ እንዳለ እንትኑ ምንድን ነው የሚሄድበት ወረቀቶች፣ ሌላ እንትኖች ብቻ ዶክመንቶች እሱ ጋር እንዳለ እንግዲህ ለዘላለም ለጀግናችን ወንድማችን እንግዲህ እሰጥሃለሁ ሁሉንም ነገር ወደ ውጭ የሚሄድበትን ቀኑ ሁሉ እንትኑን ምንድነው የተጻፈበት እንትን አለ እሱን ሁሉ እሰጣችኋለሁ እዛ መያዝ ትችላላችሁ ብሎ እንግዲህ ወረቀቱን የመስፍንን ወደ ውጭ ሊሄድበት ያለውን እንትን ፕሮሰሱን ያው ይሄ ራሱ አንድ ትልቅ ማስረጃ ነው። ወደ ውጭ እንዳይሄድ ራሱ ማድረግ እና መያዣው ቀን ስለደረሰ እንግዲህ ሰውየው በጣም አዛብሮታል። ቢያንስ አሁን ቤት ውስጥ እንኳን ባያገኙት እርግጠኛ ነኝ እዛ ተሎ ብለው ከሄዱበት ወደ ውጭ ሊሄድ ስለፈለገ በቃ አሁን የመጨረሻው ደርሷል። የመሞቻው ቀን የመያዣው ቀን ስለደረሰ በጣም አዛብሮታል። በጣም ፈርቷል። ናቲ ከየት እንዳለ እንግዲህ የናቲ ጉዳይ ትልቅ አሳሳቢ ነገር የሆነው ናቲ ነው።
ባለፈው ጸበል ቦታ ነበረ። ከዛ ወስደው የት እንዳደረጉት እንግዲህ እግዚአብሔር ነው የሚያውቀው። በጣም የሚያሳዝነው ናቲ ነው እየተንገላታ ያለው። መስፍን መያዙ ስለማይቀር ያያል። በየሰከንዱ የእነሱን እርምጃ እንዴት እንደቀረቡት እንዳለ ምናምን ስለሚያይ እሱንም እየፈራ ይመስለኛል አሁን ላይ የሚገባበት ጉድጓድ ሲያጣ። በጣም ትንንሽ ጎጆ ቤቶች ጭራሽ እየሄደ እዛ መደበቅ የጀመረው ማለት ነው። ያው ሰውየው አምኖ እኮ ሰው ጥፋቱን አምኖ እጁን ቢሰጥ እኮ ይሄ ሁሉ የሰው ልጅም አይሰቃይም። እነ ልዑል በተለይ ናቲ የእውነት አሁን እህቱ ተይዛለች። ገና እህቱ ተይዛ እንኳን ምንም አይነት ሽንፈት የማያስገባው ጭንቅላቱ በብር የተሞላ የደነደነ ምንም ነገር ሰብአዊነት የማይሰማው ሰውዬ ነው እንጂ እንደው ትንሽ ጭንቅላቱ የሚሰራ ቢሆን እንኳን እህቱ ከተያዘች በቃ ወንድሟ ምንም እንዳያደርግላት ያው ትንሽም ቢሆን የነ ማህሌት ንብረት እሱ እንትን ያለባቸውም በትንሹም እየተመለሰላቸው ነው፣ ሙሉ በሙሉ ባይሆንም ማለት ነው። እንግዲህ ዘላለምም ልዑልም እንዳሉት ከሆነ ያው ሰው አሁን ታዲያ እሱ ምንድን ነው የሚጠብቀው? ይሄ ሰውዬ ልጁን እንደ መረጃ እንደ እንትን አስዞ ጭራሽ ልጄ ነው በል ተብሎ ይሆን አሁን የተያዘው ሰውዬ የመስፍን ልጅ ነው ናቲ የመስፍን ልጅ ነው ብሎ ጭራሽ አፉን ሞልቶ ያወራል። የማን ልጅ እንደሆነ እኮ በደንብ ያውቃል ይሄ ሌባ ማለት ነው። ይሄ ራሱ ቦርጩን የ9 ወር እርጉዝ አስመስሎ በነ ናቲ እና በመሀሌት በምስኪን በእናት በአባታቸው ንብረት እነሱ አንዴ ጠጁን አንዴ እንትኑን አንዴ ቁርጡን አንዴ ምኑን እያለ ሲፈልግ ውጭ ሀገር ሲፈልግ ኢትዮጵያ እየተንሸራሸረ ያለው እኮ በሰው ብር ነው። ሰው ለፍቶ ደክሞ እንደው በራሱ ላብ እንኳን እንደዚህ ቢዝናና ኦኬ። ሰው በሰው ላብ እንደዚህ የሰው ልጅ እየተሰቃየ የሰው ልጅ ታስሮ ምን አይነት ሰብአዊነት ነው? ምን አይነት ከምንድን ነው የመጣ ይሄ ሰው? ሰው ነው የተወለደው ወይስ? አረ በስመ አብ! አረ ይሄማ በስመ አብ! ሰው የሰው እርኩስ ምንም ሰብአዊነት የማይሰማው ድንጋይ። እስኪ እዩ አብረውት የሚሰሩ ሰዎች እንዳለ እዩ። ዝም ብላችሁ እስካሁን ድረስ እንግዲህ ከመጡ አንስቶ የምታያቸው ሰዎች በጣም እነሱ ራሱ የደበዘዙ ሀብታም ናቸው። እንዲህ ስራቸው በዚህ ተደራጅተው አሁን ዘላለም እና ልዑል በዚህ ስራ ባይገቡባቸው እነሱ እድሜ ልካቸውን የሰውን እንትን እንደዚህ እያፈኑ የለመዱት ስራ ስለሆነ በቃ እነሱ የፈለጉትን ይበላሉ። የሰው ልጅ እያሰቃዩ በእነሱ ንብረት ሰርቶ አይበላም። ሰርቶ ቆፍሮ መብላት ይችላል። በሰው ላብ እንደዚህ ሰው ይቀልዳል? ለዛውም እያሰቃየ እነሱን። በስመ አብ መንፈስ ቅዱስ። ጭራሽ አባትየው እያየ የማንን ነው ልጅ የተባለችው ሴት ልጁን አባቱ ቁጭ ብሎ እያየ መስፍን የተባለው ወንበዴ ልጁን እዛ ሴት ልጁን ሲደፍርበት። እንግዲህ መስፍን ማለት ይሄ ነው። ዝም ብላችሁ ቪዲዮን እስከ መጨረሻው ድረስ የልዑልን ቪዲዮ እዩ። ሳታዩ ዝም ብላችሁ ኮሜንት አትጻፉ። ምን አይነት አረመኔ እንደሆነ መስፍን እስከ መጨረሻው ስሙት። አባት ቁጭ ብሎ እያየ ልጁን ከፊት ለፊት ይሄ ምን አይነት ምን እንደው አረኔ ይሄ ራሱ ቃል እኮ ማለት ልታወሩት ራሱ በጣም የሚከብድ ጭንቅላቱ ኧረ በስመ አብ እግዚአብሔር ሆይ ላያስችል አይሰጥም። እውነት ላያስችላችሁ አይሰጥም። እንደው ከምን አይነት ሰይጣን ጋር እንደገጠማችሁ አላውቅም። በስመ አብ መንፈስ ቅዱስ። እግዚአብሔር ትረፉ። እግዚአብሔር ምንም ነገር እንትን አትሁኑ። ቀናችሁ ገና ነው ብሏቸው ማህሌትና ከወንድሟ ልዑልና ዘላለምን እንግዲህ ከእግዚአብሔር በታች እነሱን ጥሎላቸዋል። የእውነት በጣም እድለኛ ናቸው። በጣም ከ2 ዓመት በኋላ ልዑልና ዘላለም እንኳን ማህሌትን መፈለግ ከጀመሩ እንግዲህ ሞር ወደ 3 ወር 4 ወር እየሆናቸው ነው። እንግዲህ 2 ዓመት ምናምን እየተሰቃዩ ነበር እነዚህ ልጆች። ግን እግዚአብሔር በልዑልና በማነው ልዑልና
ዘላለም ከእግዚአብሔር በታች ህይወታቸውን እንግዲህ አትርፎላቸዋል። እግዚአብሔር ይመስገን። ደግሞ መጨረሻውን እግዚአብሔር ያሳምረው። ሰውየው ተይዞ ሲኦል የሚገባበትን ቀን ቅርብ ያደርግልን። እውነት የሰው ልጅ እንደዚህ እየተሰቃየ በሰው እንትን እየነገደ ሌባ፣ አረመኔ፣ ጨካኝ አብረውት የሚሰሩትን ሰራተኞች የሆነ ጉድለት የሆነ እንትን ካየ ያለምንም ነገር ይገላቸዋል አሉ። በቃ ያለምንም ወይ የሆነ የመረጃ መሳሳት ወይ የሆነ እንትን ካለ ምንም ርህራሄ የሚባል ነገር እንደሌለው እንግዲህ አብረውት የሚሰሩ ሰራተኞች እያዩ ነው። ዝም ብሎ አይደለም መስፍን 100 ሺህ 200 ሺህ የሚከፍለው ለሰው፣ እርምጃውን በዛው በብሩ ልክ ነው። የሰው ልጅ አንድ ጉድለት ካየ በቃ ያልቅለታል። እንግዲህ ሰው ሲጀመር እንደዚህ አይነት ሰው ጋር እንዴት ነው የሚሰሩት? ስጠይቃቸው ብር ድህነት ነው፣ ችግር ሆኖብኝ ነው፣ እንደዚህ ሆኖ ነው። እኔ ለእነሱ አላዝንም። እውነት እንዴት ብዬ አላዝንላቸውም? የሚያሳዝን ስንት ሰው አለ። እግዚአብሔር ልቦና ይስጣችሁ፣ ልቦና ይስጣችሁ። ለማንኛውም ጋይዝ የዛሬው ቪዲዮ ይመስል ነበር። ከተመቻችሁ ላይክ፣ ሼር እያደረጋችሁ ቪዲዮን ስትገቡ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እናመሰግናለን። መልካም ምሽት፣ መልካሙን ሁሉ እመኝላችኋለሁ። ባይ ባይ።